ረስተሽው ነበር አሁን አስገባሽው። አለምዬ ማዝናናችሁ እናመሰግናለን። አመት አመቱ ያድርስልሽ። ስድቡ አንተን ይመጥናል። ጊዜ የተዋህዶ ልጅ ግን እንደዚህ እናትን ትሰድባለህ? አይ እሱ ስድቡን ይመጥነዋል። እሱ ለራሱ እኔ የምላችሁ ቆይ እኔ እኮ ከነሱ የተሻልኩ ስለሆንኩ ነው። አለምዬ ድሌት አድርጊው። ድሌት ሲጀመር በቃ ብሎክ አድርጊው። ድሌት አድርጊው። ሌላ ኒሲ መልካም ይመቻችሁ። ጨግና የኔ ውድ ከዛ አሳቂ ራስሽን ቀጥ አድርጊ እንዳላስወጣት ለአለምዬ እነግርብሻለሁ። ምኑን እንደሱ ራስሽን ዝቅ አታድርጊ እንደሱ። እሺ ማ እኔ አለሁ አለምዬ። አወዬ የኔ ውድ ግን አላወኩሽም። እሺ ደህና ነሽ ግን? ከድጆ የአባትሽ ወንድም የኔ ናት። እኔን እያወራች ነው። ስሚኝ ወይዬ ከድጆ የአባትሽ ወንድም የነሺ እኔን ነው። አዎ እኮ አንቺን ነው የነሺ ምናምን ያልችሽ ነው። አዎ አወኩ። አንዳንድ ሰው ግን እኔ በጣም ነው የሚገርመኝ። ባለጌ እኮ ናቸው ግን ማርያም መናገር ባይችል አይቶ ቢወጣ ምን አለበት? ከመጥፎ ነገር እንዴ አንቺ ኔቸሩ ነው። አንዲት እንኳን አደረሰ። ለማንኛውም እንኳን አብራ አደረሰን የኔ እናት። ስሜን ግን አላወቅሽውም። የፌቨን እና የቤቲ እህቱ አልሻ። እኔስ እኔ ባይገርማችሁ እስካሁን ድረስ እኔ ለሰው አይደለም እየኖርኩ ያለሁ በራሴ ነው። ራሴ ስለማለት አለምዬ በዓል ነው ወይኔ ውድ ፈታ በይ። በዓል ነው አሁን የለም ወሬ ድሌት እያፈረጥ ማፍረጥ ይቻልበት። እንዴት ድሌት አታደርጊም? አለም የፍርጥ ነው። በዓልም ሆነ ድሌት አዳምጡኝ። በዓልም ሆነ በዓልም አልሆነ እኔ ነኝ በቃ ማንንም አልሰማም። ቀዩን ይጫኑ ቢፈልጉ ይሄ ነው የምር ይዘልኝ ተፈራሽ ይቀርባል። አንተማ ጻድቅ የሆንከው ይኸውልሽ ከኔ በታች ያሉ ናቸው የሚጽፉት። ከኔ በላይ ያሉ አይደሉም። ከኔ በታች ስለሆኑ እኔ ደግሞ ለነሱ መሳቂያቸው ይስቅባቸዋለሁ። በቃ ይሁን ታያቸው። እኔ ውጫው እሱ የሺ ያወጣች ከኔ በታች ያሉ በጣም ወዶ ስም ነው። ወይንሸት ትልሽ ይኸውልሽ አሁን አንቺ የምትናደጂው ከአንቺ በላይ የሚናገርሽ ሰው ቢኖር ልክ ነው። ግን የበታችሽ ሰው ስለሆነ የሚሰድብሽ የሚጽፈው የበታችሽን ሰው እንደ በታች ነው ማየት ያለብሽ። እንደ በላይ አትዩ። የሚመስለው ራሱን የሚሰርበውን ይሄ በቃ እንደዛ ነው። ስለዚህ እናንተ የራሳችሁ ተጫዋቱ ብሎ ካርዩ አለም ባይደር ተዋቸው። እነሱ የሚዝናኑ ተዋቸው። እንደ እነሱስ ማን አላቸው? እናመሰግናለን። ዘና በይ እያለች ነው። አይ እነሱስ ማን አላቸው? ወዴት ሄደው ፈታ ይበሉ። የት ሄደው ነው? እና ቲጂ አልገቡም ዛሬ። ቲጂ እንግዲህ አስገብኝ ማናት መስመራ አስገብኝ ይልሻል። አስገባቸው የሚግባ በቪዲዮ ግን በቪዲዮ አስገብኝ የሚል ሰው አበባ እየሰጠ በቪዲዮ የሚገባ ከሆነ ነው። ዝም ብዬ አላስገባም። ዛሬ አመት በዓል ነው። ጊፍት ነው። ጊፍት ፈጠኛም ለሚኛም ልጠናል። ሙሉ ምርመራ ሰጥቼ ነው የማስገባቸው። ስለዚህ አላስገባም። ሰው ቀናቱ እግዚአብሔር አላስገባስ መነሻ መድረሻ በቃ አላስገባም። እኔ የማስገባቸውን ሰዎች አውቃለሁ። በቃ እንደዚህ ነው።
ሰልዬ የኔ ወንድም ሰልዬ ኑርልኝ የኔ ወንድም ኑርልኝ የኔ አክባሪ። ዛሬ እኔ አበባ መስዬልሃለሁ። እስቲ ልግባ። አዎ እንደዚህ ያለን ሰው ነው የሚፈልገው። ናልኝ የኔ ጌታ በቪዲዮ ሰልዬ ቆይ ሰለሞን በቪዲዮ አይገባም። እኔ ልንገራችሁ እሱ አይገባም። አለምዬ ሙስና ይቅር። ስንት ጊፍት ነው የሰጠሽ? እሺ በቃ አይደለም አዎ ተይው። ለዛ ነው እንኳን አደረሳችሁ። አለምዬ ደህና ነሽ? የኔ ወንድ እንኳን አደረሰሽ ልበልሽ ብዬ ነው ከስቱዲዮ እየወጣሁ ገና። እናመሰግናለን። ይወድ አትገቢም? ገስት ላኪላትና ግቢያ ኤክሩ ግቢ በቪዲዮ ነው እያሉ 58 ሰው አላችሁ ግን ታብታባችሁ ተቃጨቁኛል። እኔ ደግሞ አይሆንም እያልኩ እኮ ነው። አይሆን በድምፅ ራሱ እኮ ህግ ጥሼ ነው የምገባው። አይቻልም። ሁሉ ሰላም የሆነ ጊፍት ልካላት መስሎን ነው ማለት ነው። ትክክለኛ የስራ ጉዳይ ከሆነ ኖርማል ነው። አዎ ያቀረበችብን ስለሆነ የተደማመጥን እናውራ። ደህና ነሽ? በዓል ቆንጆ ነው። ሰላም። ይሄው እንግዲህ እንደምታይ ፋደ ደመቅ ብያለሁ። አዎ እግዚአብሔር ይመስገን። በዚህ ልብስ አንድ ቀን ቆንጆ የቴሌቪዥን ፕሮግራም እንቀርጻለን። ተዘጋጅ። አይቀርም። ቁሜ ላሳይህ እንደ ዋው በጣም ያምራል። በስማ ከአይን ያውጣሽ ብለናል። በቃ እንደው ታይን ያውጣሽ። አንተ ነህ መቼም አይኔን የምጠብቀው። ጠዋት እኮ ነው 6 ሰዓት አካባቢ ነው ወደ ስቱዲዮ ሄድኩት። በዛ ሳልፍ እያየሁት ነበር ሰፈራቸው። ታዲያ ምን ብታየው ዋጋለሁ አልገባህ ወደ እኔ። አይ ማታ እነዛ አርቲስቶችን የቀረጽናቸዋል አይደል? እነ ሚሚ ብርዘቦ ምናምን ማታ 1 ሰዓት ከ10 ጀምሮ ስለሚተላለፍ ማታ ከ1 ሰዓት ከ10 ጀምሮ ይተላለፋል ዛሬ እና እሱን እያቀናበረ ቴሌቪዥን ላይ እንድታው ማታ ታየዋለሽ 1 ሰዓት ከ10 ችግር የለም። ሰልዬ ቤተሰብ አማን ነው? ጥሩ አመት በዓል አሳለፉ? አዎ ጭፈራም አልተቻልኩም። ለሴቶቹ ደግሞ ሰዓቱን ልልቀቅላቸው ላይ ያሉት ዘና ይበሉ። ቤት ነን፣ እዚሁ ነን፣ አለን እንዳትፈራ። አንድ ጎንጨት እያሉ ነው እንጂ እንደዚህ። ኧረ ይመችሽ። ድምጻችንን እኮ የምናሰማት እንዳታወርደን ነው። አለምዬ ጸጥ ካልናት ታፈርጠናለች። አመሰግናለሁ። በይ ለሰልዬ ነው ይሄን የጋበዝኩት። በጣም ያምራል። በቃ ደስ ብሎኛል። ኧረ ደሴ ነው የሚለው ለኔ ነው። እንኳን አደረሳችሁ ለማለት ነው የገባሁት። በቃ ይመቻችሁ። መልካም በዓል። በቃ ሰልዬ እሺ፣ መልካም በዓል። ወዝ በሉ። በቃ እኔም ከተፈረጠቻት ወይኔ አለምዬ አለ ይቅራለሁ። እራሷ ናት አለ አልነካሁም። መልካም ጊዜ። እሺ ወንድሙ መልካም ቀን። አስገብኝ እየገለጽሽ እኔ እኮ ዱባይ ነኝ ያለሁት። ሰዓት አለ የምታይ ምቀኛ ይበዛል። ማርያምን አለም እስቲ እንግዲህ አስገቡኝ ያለ ሰው አለ። አስገባት ኤክሩን አስገብቶ አይ በቪዲዮ ካለች አፍርጫት ወይ ትከፍታለች። ለሚ ቤተሰብ ናት። በቪዲዮ ነው ተብሎ ቤተሰብ ናት አለምዬ። ዛሬ ትእዛዝ ነው በላ። አረ ማማ
እንዴት ናችሁ? እንዴት ናችሁ? የእህቴ ልጅ ናት። ተዋወቋት። ማርያምን ማርያምን። አዎ ሃይ የኔ ቆንጆ እንኳን አደረሰሽ። እንኳን አደረሰሽ። እንኳን አደረሰን። ኧረ ነው ታምራላችሁ ሁላችሁ። የኔ ቆንጆ እናመሰግናለን። እንዴት ነሽ? ጤናሽን? አንቺስ? በዓላችሁ ነው። አለምዬ ላስተዋውቅሽ፣ ምርጥ እናት፣ ምርጥ እህት ናት። እሺ የትኛው? እዚህ ጋር ያለችው አለምዬ፣ የባህል ልብስ የለበሰችው አለምዬ። የስ ስታምር ቲክቶክ ላይ አውቃታለሁ። እኔ በጣም ነው የምወዳት፣ ግን በነገራችን ላይ ስታስቀኝ አለምዬ ቀሚስሽ ያምራል። አለምዬ እኔ ደግሞ ትንሽ እንደው ስርባቸው ራሱ ደስ ይለኛል። አቤት ቀሚስሽ ያምራል። የኔ ቆንጆ አመሰግናለሁ። ላይክ ላደረግሽልኝ በጣም አመሰግናለሁ። ጤና ይስጥልኝ የኔ ቆንጆ፣ እወድሻለሁ። አለምዬ እያለች ነው ልጅ ያምራል። እኔም ውድድ ነው የማደርጋችሁ። እድሜ ጤና ይስጥልን። እንዴ በዛ ጋር ያለውስ አይታይም? ኮፍያ ያደርገው ማማዬ ጋር ኤክሩ ትባላለች። ኧረ ሴት ናት። ኤክራም ሴት እኔ ኮፍያ ትታየኝ መስል እኔም እኮ አብሬ እንዲህ ማንጋጠጥ ያስኩኝ ወደታች። ሴት ናት። አለምዬን ስላገኘሻት ደስ ብሎሻል? አዎ ተጨፋለሽ? ፈልግ ነበር እንግዲህ ልታፈርጣችሁ ነው። እንኳን ሰላም አየሽኝ። እመጣለሁ ደሴ። አዎ ወይ ደሴ ናቸው እንቀበላለን። አዎ ደሴ ናቸው። በቃ በዛው ስመጣ ስንቅ ታቀበሉኛላችሁ። ኧረ እንኳን ስንቅ ነፍሳችን ተቀበልሻል። አዎ እንግዲህ ደሴንማ አርፌ ኧረ ደሴማ ወጥቼ ምን አጥቼ ምን ተቸግሬ ምን ጎል አልሰማሽውም? አንዱ ገብቶ እታለምዬ የኔ እህት እታለምዬ እወድሻለሁ እያለ አንዱ ገብቶ ቆጥ ላይ ነው እኔ ያለሁት። አንቺ የእዴና ቤት ነው። እኔ ኮተታችን ጭድ ያለው ቆጥ ላይ ወጥቼ ነው የተኛሁት አለኝ። ናቲ ውሃ ጠጪ፣ ውሃ ጠጪ፣ አይዞሽ። አወረደቻችን። እኔንም እንደ አንቺ ቢያደርገኝ ጥሩ አለኝ እንጂ አለምዬ ቆይ አድንቀው ሳይጨርሱ ታፈርጫቸዋለሽ። እኔም እንዳልወጣ ጸጥ ልበል። ማለት ለምን እንዴ በእንትናችንማ አናፍርም። ኧረ በማርያምን ለምን እኔ ዴን ያጠበቅኳት እኮ በደንቤ ነው። ትመችኛለሽ የእውነት ወዲጄ እንዲህ አይመስልሽ። እንደዚህ ድብና አድርጌ ያዝኳት። አለምዬ በይሻው ባለውለታዬ ናት። እንዴ አለየት ኮጆ እንዴ ምን ነው ሴትዮ የተጣራሽ ነው መሰለኝ። ወይ ነው እንዴ? ትንሽ ጠብቂኝ። አለምዬ ጋር ነኝ በያት። አለምዬ ጋር መዳም ናት። አዎ መዳም ናት። አለምዬ ጋር ነኝ በያት። ሹበዲ በያት፣ ሹበዲ በያት። ኧረ እስካሁንም ስላስቀመጠችኝ ተመስገን ነው። ጀመራት አሁን እንደመጮህ መጅኑን የኔ ውድ መልካም ስራ፣ መልካም ቀን፣ መልካም በዓል ይሁንልሽ። አሜን። የኔ ወደች ወዳቻ አለምዬ ወድሻለሁ፣ ነግሬሻለሁ። ሌላ ጊዜ ማስገቢኝ
በቃ የኔ ቆንጆ ካላስገባች ራሱ እኛ እንመለሳለን። ደግሞ የት ነው ያለሽው? ዱባይ ነኝ ደግሞ እኮ ዱባይማ እንደ 3 ዓመት የኖርኩበት እኮ ነው። ሀቢብቲ የሩሄ የገልቢ አያት እንጂ እሺ በቃ እና አሁን ሀገር ቤት ገባሽ? አልዬ ኢትዮጵያ ናት፣ አዲስ አበባ። እሰይ እንኳን ለሀገርሽ አበቃሽ እናቴ። በቃ ፈታ በሉልኝ። እሺ እሺ ቃል እሺ አለምዬ እወድሻለሁ፣ እወዳችኋለሁ ሁላችሁ። እሺ ቻው። እሺማ ያንብሻለሁ። ወይ ጉድ! ሁለት ገባ ገባ በሉ። ቤቱን ፎሎ አድርጉ፣ ሼር ኮፒ ሊንክ አድርጉ፣ እናስገባለን። ዛሬ ከአንገታችሁ ቀና ቀና ይመጣሉ። 10 ሺህ ያስገቡት። ታብታብ እያደረጋችሁ ሼር ኮፒ ሊንክ አድርጉ። የኔ ብቻ ሆንኩኝ። ለሚ እኮ አትሰራም፣ ኮፒ ሊንክ ለሚ አትሰራም ብዬሻለሁ። አፍርጫት። ዝም በያት አለሚ። እግዚአብሔርን እያረኩ ነው። አንቺ ምቀኛ እያደረገች ነው። ማርያምን እጄ ግን ጥላለ። አንቺ አንዴ ታረጊያለሽ። እሺ አድርጊ በይ አለምዬ። ገብተሽ ብታዩ ራሱ አረ ያየሁት እኮ ነው። ታዝኝልኛለሽ። አይዞሽ ቆየ። ወይ ጉድ! ይሄ አለምዬ ቤተሰቦች ገባ ገባ በሉ። ሼር ኮፒ ሊንክ ገስት እናስገባል በአበባ በጊፍት። አሁን እኮ ብትሄጂ አሁን እኮ እግራቸውን ሰቅለዋል በየእንትኑ ቤት። ሁለት ካስ ይዘው ቁጭ ብለዋል። ለሚ ራሷን አወረደችልሽ አለምዬ። ከወረድሽ እነግራታለሁ፣ ታፈርጥሻለች አለምዬ። ወይ በዓልን እኮ ጎረቤትሽን የዋይፋይ እየሰጠሽን እያስተዋወቅሽን እኔ በጣም ደስ ነው ያለኝ የእውነት። አይደል ከበታችን አንደኛ ላይ እሱም ድር ነው። ይሄ ተመልከቺ፣ እንደዚህ ከዓለም ጋር ያገናኘኝ የእውነት እኔ በጣም ደስ ነው ያለኝ ሰውዬው ለሚ፣ የእውነት ደስ የሚል ሰውዬ ማለት ነው። ማርያምን የእውነት ዋይፋይ እየሰጣትን እያስተዋወቀች እሷ ጎበዝ ናት። አሁን ድረስ በሆዴ አፍኜ ይዤ አሁን እውነቱን ላውጣ ብዬ ነው። እውነቴን ነው የምልሽ። እንደዚህ ያለ ሰውም ማለት ሴትን ነው የተሳደብከው፣ እናትን ነው የተሳደብከው፣ እህትህን ነው የተሳደብከው። ሙቆት ነው አንፍረድበት። ተይ ዛሬ አመት እና ደስ ሲል ነበረ። ምሳ ሰዓት ላይ ነው ቅውጥ አድርገዋለች። ሲያምር በዓልን በሷ ወደድኩት። ደስ ይላል። ፈታ ትበል አንቺ ማርያምን የሰው መውደድ የምሬ ነው የምልሽ። አሜን። እውነት ነው። ድምፅሽ ርቋል አለምዬ። አንዳንድ ታሞች የሚጽፉትን አይደለም። አሁንስ አንሰማቸውም፣ ፊት አንሰጣቸውም። እባክሽ ጊዜ የለንም። ስንት ነገር የሚያከብር ሰው አለ መሰለሽ። እውነት የአንቺን ደረጃ የሚያውቅ ሰው ያከብርሻል። ማታ አትገቢልንም? ሳናይሽ እንዴት እንታያለን? ኧረ ማታማ ገባለሁ። አበሻ ቀሚስ ልቀይር ይሄንን እንዴ አምሮብሻል በጣም። ደግሞ ልቀይርም ካልሽ ራሱ እንዴ ፈልጋለሁ። ይቀር ተወደዳችሁት ይሄንን ነው የማደርገው። ተወደደ ግን እኮ እነ ቲጂ እነ ቅድስት ምናምን አላዩትም። ስለዚህ እሱ ይሁን በቃ አላዩትም። ይሄንን ለብሳለሁ። አዎ ነገ እኮ የበዓል ማግስት ነው። ወይም ያንን ነገ ትለብሽልናለሽ። እሺ እሺ። እናንተን ተሚከፋችሁ ለምን
እኔን እንትን አይለኝም። እናንተንማ ምን ትከፋችሁ? ለምዬ እኔም ብያለሁ። ለሚ ግን ወደታች እየወረደች ነው። እየወረድኩ አይደለም ማርያምን አንቺ ነበር አንቺ ወረደች። አሁን ኮሜንት ጽፋለች። ጆይን አድርጊያት፣ አስገባት። ጆይን አለች። ማርያም ምን ሆና ነው የወረደችው? ፈልጊና አስገቢልኝ፣ ገደለችኝ። እኔ እኮ ጎን በጎን ያላችሁ መስሎኝ ነበር። አወረድሻት አንቺ እንዳወረድሻት አለምዬ። ኧረ አንቺው ራስሽ ገፍተሽ ነው። እኔ አልገረም። እሱማ ጎንበስ አለች ስላት በዛ ወጣች፣ በዛው ቀረች። ነይ ግቢ። እሺ ኧረ ተገላገልክ። እኔ እኮ ጠላሽ። ተይ የእውነት አስቤ አይደለም ግን አውርዳሽ መስሎኝ ማለት ነው። ወጣፍኩልሽ ግን አለምዬ ተይ፣ ኔትወርኩ በጠፋ ነው ያልኩት። ኔትወርክ ነው ስትለኝ እኔ ደስ ብሎኝ ማለት ነው። ማታው አለምዬ አዩ ቀን ላይ እኔና ለሚያዝና ቀን ማለት ነው። አሁን ቀን ላይ እኔና ለሚያዝናናንሻ። ስለዚህ እኛ መጀመሪያ አስገብተሽ ስታፈርጫቸው አዳራ እንዳታፈርጭን። ይሄ ሙስና ስሪልን እሺ። ይሄ ሙስና ካልሰራችልንማ ምንም አይሆንም። አዎ ሙስና አልሰራ ለምዬ ባልን እኮ አብረንሽ አሳለፍን። ሙስና ይጥፋ ግን እንጂ ያብስራ ተመጣ። አንቺ ያለሽበት ቦታ ያብስራ ቦታ ነው። እኔ አረ እሱ ያብስራ ቦታ እኔ ያስኩት ደግሞ የእንትላ መሰለኝ የቤክ ከርከሮ አለምንም አለምዬ እነሱ ከመጡ ለሚ እንኳን ታች መሆናቸው ነው ማኑ እየወረድሽ የምትሄጂበት ቦታ ላይ ነው የምትቀመጠው። አታስቡት። እኔ ላልገባም እችላለሁ ስራ ካመሸው እና ማታ 4 ሰዓት ድረስ ትቆያለሽ። 3 ሰዓት ከምናምን ዘጋለሁ። ከዛ ግፋ ቤት ሂሳብ እስከምሰራ ምናምን ተርሻለሽ። እንኳን አብሮ አደረሰን። ዳዊት እንኳን አብሮ አደረሰን። አለምዬ አንዳት ደብረ ብርሃን ነይ እንጂ ቤት ውስጥኛ እኮ ኔትወርክ በደንብ አልፈጥንም። እኔ እኮ አለምዬ ቤት ለመጀመሪያ አይደለም ስገባ። አሁን ማንም ቢሆን ማንም በአበባ ወይኔ እኔ ራሴን ተበላው። እስኪ ሜምበሩኝ እስኪ ሜምበር እኔ ገብቻለሁ። የገባሁበት ሰዓት ጊፍት የለውም ነበር። እኔ ማለት ነው የሆነ ቤት ገብቼ እያሰራሁለት ከዛ ቦምቦሊኖ ሰጠኝ። ቦምቦሊኖ እኔና 30 ምናምን ኮይን ያለው ያን ልጅ ነው እንጂ ብቻ አለምዬ ቤት እንዳታወርደው። አረ ሚዩት አድርገው ነው እያወራችን ያለ። ሚዩት አድርገሻል አለምዬ፣ ሚዩት አድርገሻል። አላረኩም ማርያም። አሁን ተሰማ። አሁን ተሰማ። ከኔ አልታረደብክ የት ሀገር ነህ? ናምልጦ ነው። ፍኖተ ሰላም አማራ ክልል። እዛስ ፍየሎች አሉ። ልክ ነህ። አይ ጥሩ ነው። እንዴ ያ ስታረግልኝ የነበርከው ነው እንዴ? አዎ ራስ ልክ ነሽ። ፕሮፋይል ፒክቸሩን ቀይሬው ነው። አለምዬ እኛ ከገባን ጀምሮ ፎሎ እያደረግን እሱን በፎሎ ታስቢዋለሽ። እኛ እያለን ለሚናት የማታደርገው ነው ያደርጋለሁ። እዩናት
ማታረገው እኔ እያረኩ ነው። እጄ አላረፈም። እሷ ግን አንድ የሰዓት አላረገችም። ምን አንቺ እንትና ላይክ አድርጊ። እስቲ 10 ሺህ እያደረኩ ነው። ታብታብ አድርጉና 10 ሺህ ያረግሽው አሁንም 10 ሺህ በሙሉ ነው የምታፈርጥሽ። ታፈርጥሻለሽ። አሁን 10 ሺህ ካለ 10 ሺህ ካልገባች ትወልጃለሽ። ባለ አሪፍ ነበር። እያየኸኝ አታይም እንደ አበባ መስዬ አበባማ አስተያየት መስጠት ትችላለህ። እኔማ ዙረቱዬ ማለት ነው። አሁን ስልኬ ባትሪ ሲጨርስ ወደ ቤቴ ተመለሱ። ፋሚሊ ጋር ምናምን አልኩኝና አለም ወረደች። እዩ ኧረ ሳክስ እኔ እኮ ራሳችሁ ከፍ ዝቅ እያላችሁ አወረዱን ትላላችሁ። ይችላል። እኔ የምልህ ተሞት ያመለጠኝ ናት የምትጮኸው። ኧረ ኖርማል እንትን የሚሸጧት ተሞት ያመለጠኝ ናት ወይ ሊሸጧት እቺ ተቀማጯ ናት። አለምዬ ተቀማጭ ናቸው። የኛ አይደለችም። ስልኬን ቻርጅ ሰካውና በቃ ልይበት። አረ አሁን ታብታቡን 10 ሺህ እናስገባው። ገና 8700 ነው። ሶስት ነን እኮ ግን እኔ ማለት ነው ታብታብ የሆነ ብዙም አያስቸግረኝም። ፎሎ ቻሌንጅ ቤቶች ስለምገባ ጀን እስከሚያመኝ ነው የምሰራ። በቃ ታስገባታለህ። አለምዬ እኛን አውጥታ እናንተን ታስቀራለች። አንድ ጥያቄ ልጠይቃችሁ የምታውቁት ከሆነ ዊክሊ ቻሌንጅ ቲክቶክ ስቱዲዮ ላይ ነው የማገኘው? ማታ ሲገቡ ጠይቃቸው አይሻልም? አይደለም ሰዎችን ማስጠይቃ ብዙ ሰው አያውቀውም። ከጥቂት ሰዎች ጋር ነው የማየው። በቃ እኛም ጋር የለም፣ እኔ ጋር የለም። ዊክሊ ቻሌንጅ ማለት ይገርም። በቃ ላይቡን ቫይራል ነው የሚያደርገው። ላይቡን ቫይራል ያደርገዋል። ቢያንስ 50 ሰው 60 ሰው ይገባል። በ4000 ፎሎ በ5000 ፎሎ ማለት ነው። 50 ሰው 60 ሰው ማለት ደግሞ በ4000 እና በ5000 ፎሎ ቀላል እንዳይመስላችሁ ብዙ ነው በጣም። እና አለምዬ ለምን እንደዛ እንትን አንልም? ፎሎ ቻሌንጅ ነው። አይ ፎሎ ቻሌንጅ በቤቷ አይሆንም ተብሏል። ተወያይተንበታል። እና እንግዲህ ምን ነው ላይቤላ ሄዳለች። አትገቢም? አይ ብቻ ሻር እያደረግን ምናምን ብዙ ሰው እሷ ቤት እንዲገቡ ማድረግ በጊፍት ምናምን ቤት ማሳደግ ማለት ያለውን ሰው ወይ ብዙ ሰዎች እንዲገቡ ማድረግ። ብዙ ሰው እኮ ነው ያለ እንዴ እስከ 100 ምናምን ሰው ገብቶበት ያውቃል። ስፖርት ቤት ልትከፍት ነው አለምዬ። አሁን በቃ ባንዴ ድምፅሽ አለምዬ። አረ ድምፅሽ አይሰማም። አሁን እምልህ ሰማኸኝ? ሰማኸኝ አይደል? እምልህን አሁን መቼ ገብተህ እጅህን ተምታነቅ ቤታችንን አታሳድግም? የራስህን ስራዎች እየሰራ ፖስት ምናምን ብለሽ ነው? አዎ ይኸውልህ ምን አለ መሰለህ እዛም ቤት ብከድ የሰውን እንትን ማዳበር ነው እንጂ ሌላ ምንም ለአንተ ጥቅም አታገኝም። ገባህ? ግን አንተ የምትሰራው ስራ እየታየልህ ከሄደ ለራስህ እንትን ይላል። አይ ፎሎም የለውም። ስራህን ይኸውልህ በየስንት ቀን ነው የምትለቂያቸው? ፖስት እያደረኩ ነው። ታረጊ በስንት ቀን ነው ቪዲዮ ፖስት? እኔ በየቀኑ በሁለተኛ ቀኔ ነው የምለቀው። 10 ሺህ ገባች። ኮንግራ በኔ ነው ይተመር ማለት ነው። እባክሽ ቀናት አሳልፍ ቀን የኔ እጅ ነው እንትን አይልልህም። በየቀኑ እጄ ይባረክ።
እጄ ይባላል። አሃ ሰዓት በስንት ሰዓት ነው ፖስት የምታደርጊ? ሰዓት አንድ ሰዓት ወስነሽ ነው አይደል? የሆነ የተመቻቸ ሰዓት? አዎ ቲክቶክ ደግሞ ወደ በፈለክበት ሰዓት አይደለም መልቀቅ ያለብህ፣ ህግ አለው የራሱ። በአንድ አይነት ሰዓት? አይ ጠዋትና ማታ በቃ። ስለዚህ አዎ ልክ ነሽ። አዎ እሱን እየሰራ አንተ የራስን ስራ እየሰራ መልቀቅ ብቻ። ከዛ የራስህ እይታ እየመጣልህ ይሄዳል። ገባ? አይው ምን መሰለሽ አሁን እኔ ቲክቶክ ፎሎ ቻሌንጁን የምሰራበት ምክንያት አንደኛ ገንዘብ ያለው ፎሎ ቻሌንጅ ነው። በቪዲዮ ጊፍት ማግኘት ትንሽ አስቸጋሪ ነው። በጣም ብዙ አመታቶችን መጠቀም ያስፈልጋል። ፎሎ ቻሌንጅ ግን ማለት ነው አመታት እንዴ ቢያንስ 1 አመት ይፈጅብኛል። ኧረ በስመ አብ 1 አመት! ኧረ አለምዬ በጣም እና የተሻለ ደረጃ ለመድረስ እኮ ነው ያልኩሽ። የተሻለ ደረጃ 1 አመት ማለምን 1 አመት ድረስ ምን ትሰራለህ አንተ? እንዴ ቲክቶክን እኮ እንደ ሪዘርቭ ነው እንጂ መጠቀም ያለብን እንደ ቋሚ ነገር እኮ አይደለም እኮ። እንደ ቋሚም ነገር ቢሆንም ቢሆን ይኸውልህ ምን አለ መሰለህ አሁን እኔ የምነግርህ ነገር ምን እንደው ታውቃለህ? ይሄ እንትን ፎሎስ ቻሌንጅ የሚባለው ነገር ለአንተ ይጠቅመሃል አለው ሳንቲም 10,000 ገባሽ አለም አይተሽዋል። እና ለምን ታዲያ ቲክቶክ እኔን አልከፈለኝም? 20,000 አስገቡኝ ትላለች። 71,400 ያለ እኔ አለምዬ ምን አጣራው መሰለሽ ስለ ፎሎ ጎግል ላይ ማለት ነው። እስቲ ንገረኝ እንዴ በቲክቶክ ክፍያ ለማስጀመር ቀላል ነው። ምንድነው የሚያስፈልግ? ኮይኑ ቀጥታ ከተሰጠሽ እኮ ማውጣት ትችያለሽ ሂደሽ ቀጥታ። ማለትም $1 ታዲያ እኔ 180 ፎሎወር አይደለም የሚጠቅም ፎሎወሩ ብቻ አይደለም ኮይኑ ይወስነዋል። $1 ስንት ኮይን ነው? 180 ኮይን ነው $1። ስለዚህ እና አሁን አንተ ስንት ዶላር አለ? ስንት አለህ አሁን? ኖ እኔማ ጊፍት የሰጠው ምክንያቱም ለማውጣት ደግሞ ገንዘቡን $100 መረስ አለብኝ። $100 ማለት 18,000 ኮይን ነው። ስለዚህ ስራዬን ትቼ ምናምን የራሴ ስቱዲዮ አዘጋጅቼ ቋሚ ያንን ስራ መስራት አለብኝ ማለት ነው። በቀን ቢያንስ አለም አረ አስገብኝ የሚል አለ። ትትና ናስገባት ቪዲዮ ትትና ገብታ አይደለም። ሰላም አለምዬ እንኳን አደረሳችሁ። እንኳን አብሮ ዛሬ በቪዲዮ ነው። እሺ አለምዬ በቪዲዮ ባት አንድ ኧረ ስራ ላይ ነኝ ግን ስራ ላይ ነኝ። ያው እሺ ደስ በቃ እንተዋል። ደስ ይበላችሁ እንይሻ እሺ ምን አባቱ ነው ዛሬ የቤት ሰራተኛ ነሽ አለ እዚህ ጋር ደግሞ ተጎዳ። እኔ እንደሚያኖር አይ ጀማሪ ነው ገና 2 ቀን አልሞላውም እኮ ዝም ብሎ ነው ስለ ቲክቶክ መጫወት። ስራ ፈልጎ ከሆነ የለንም በይው የለንም እኛ የለንም። ገና 2 ቀን አይደለም ቲክቶክ ከጀመረ እናሰራው ገና በ2 ቀኑ ቲክቶክ ጀምሮ ዝም ብሎ የሚፈነጭ ገና በጀመረ በወጣ ነው። ገብተህ ስታይ ታሙየና ናቸው ውስጥ ገብተህ ስታይ እኮ ማርያም 400 ምናምን ፎሎ ነው ያለው። 425 ፎሎ 425 ፎሎ ይዞ ወደ ላይ ይዘላል። ያለው እነዚህ ናቸው ወይ ትላለህ? እኔ ኮሜንታቸው ውስጥ ገባለሁ። ባይገርም ማርያም ስለ ክፍያው ማለት ነው $100 የግድ መረስ አለብሽ። $100 ማለት 18 ቆይ ተረጋጉ መጣን